ሰጥቷችሁ የጌታን ቃል ይዛችሁ ትወጣላችሁ። አንድ ሰው አሜን ይበል እስቲ። ክብር ለጌታ ለኢየሱስ ክርስቶስ ይሁን። በእግዚአብሔር መታመን በሉ እስቲ። በእግዚአብሔር መታመን፣ እግዚአብሔርን ማመን በሉ እስቲ። ራስን እግዚአብሔር ላይ መጣል በሉ እስቲ። ምንም ነገር ላይ ሳትደገፍ በእግዚአብሔር ላይ ራስን መጣል በሉ እስቲ። ሃሌሉያ። ርዕሴ እንደዚህ ረጅም ነው። በቃ በእግዚአብሔር ላይ ራስን መጣል፣ በእግዚአብሔር መታመን፣ በእግዚአብሔር መደገፍ። ሃሌሉያ። ሪዛልት አለው፣ ውጤት አለው። በእግዚአብሔር የታመኑ ሰዎች ውጤቱን ይበሉታል። አንድ ሰው አሜን ይበል እስቲ። መጽሐፍ ሲናገር እንደዚህ ይላል፣ በሰው ከመታመን ይልቅ አለ በእግዚአብሔር መታመን ጩሁና ይሻላል በል እስቲ። በደንብ ይሻላል በል እስቲ። ዛሬ የሰው ትምክህት ይወድቃል። ከእግዚአብሔር ውጭ የታመናችሁበት ነገር ይወድቃል። አንድ ሰው ጮህ መታመኛ እግዚአብሔር ነው በል እስቲ። በለው እስቲ መታመኛ እግዚአብሔር ነው በላ። ሃሌሉያ። በእውነት ዛሬ ግን የሆነ ሰው ቆፍጠን ብሎ ይወጣል። በመንፈስ ቆፍጠን ብሎ ሲሪየስ መታመኛ ይሁን የኔ ማረፊያ የሆነ በሃይማኖት በምናምን መንፈስ ሳይሆን ማለት ነው፣ በትክክል ማለት ነው። የኔ መደገፊያ፣ የኔ ኩራት። ጩሁና አንድ ሰው መታመኛ ይበል እስቲ። ሃሌሉያ። ክብር ለእግዚአብሔር ይሁን። መዝሙር 90 ላይ ያለውን ሐሳብ ነው ማቀርብላችሁ። ይሄ የዳዊት የምስጋና መዝሙር ነው። አይገርምም? ዳዊት እግዚአብሔርን ለማመስገን ብዙ ነገሮች ተጠቅሟል። ብዙ ነገሮች፣ ገንዘቡን ተጠቅሟል፣ ቤቱን ተጠቅሟል፣ ልጆቹን ተጠቅሟል። እግዚአብሔርን ለማመስገን ሁኔታ ሳይገድበው፣ ነገሮች ሳይገድቡት ብዙ ነገሮች ለእግዚአብሔር ምስጋና ሲል የሄደባቸው የተራመደባቸው እርምጃዎች አሉ እና ቅኔን፣ ዜማን ለእግዚአብሔር ዘርፏል፣ ተቀኝቷል። እግዚአብሔርን ለማመስገን አንደኛው እግዚአብሔርን ያመሰገነበት መጽሐፍ መዝሙር 90 ላይ ያለቃ ነው። ክብር ለጌታ ለኢየሱስ ይሁን። እንግዲህ አሁን የምስጋና መዝሙር ላካፍላችሁ። አሁን ስቆም እግዚአብሔር አምላክ ምን እያለ ነው ማለት ነው? ህይወታችሁ በምስጋና ይሞላል ማለት ነው። አንድ ሰው አሜን ይበል እስቲ። እኔ እንደዚህ ነው ማምነው። ሰው አንድ አገልጋይ በእግዚአብሔር መንፈስ ሆኖ አንድ በዚህ ሐሳብ እንካፈላለን ሲል እዛ ውስጥ ያለ መልእክት አለ ማለት ነው። እኔን የሚነካኝ እኔ እንዲሆንለት የሚፈልገው ነገር አለ። ዛሬ አንድ ሰው በምስጋና መንፈስ ይወጣል። እያጉረመረምክ አትወጣም፣ እያዘንክ አትወጣም። አንደበት ላይ እግዚአብሔር ምስጋና ያስቀምጣል። ህይወት በቅኔ የተሞላ ይሆናል። እስቲ አንድ ሰው ጮህ በምስጋና ይበርሲ እሞላለሁ በለኛ። እኔ አባቴ ምን አስተማረኝ ጌታ ማለት ነው። እውነቴን ነው የምነግራችሁ። የሆነ ቃል ውስጥ ሲያመጣ በቃል ውስጥ ያለን ሐሳብ ብቻ ሳይሆን ሪማው የሆነ እኔ ህይወት ውስጥ ሀብን ያደርጋል። ምን ማለት መሰለህ? ከዚህ ፊት የሆነ ጊዜ መሽቶ ትሻገራለህ፣ እግዚአብሔር ያሳልፈዋል ምናምን ያልኩ ሰብክ ያለው ተናግሬ ያለው አይደል? እውነቴን ብነግራችሁ እዛ ርዕስ ውስጥ እዛ ቃል ውስጥ ማለት ነው የቃሉ ሐሳብ ብቻ ሳይሆን ቃል ውስጥ ያለ ሪማ። አሜን ነው ወይ? አሜን ናችሁ ወይ? እግዚአብሔር እንደዚህ ነው የሚለው፣ ዛሬ በምስጋና ትወጫለሽ። እንድታጉረመርሚ እንድታዝኝ የሚፈልገውን ክፉ እግዚአብሔር ከደጅሽ ያርቀዋል፣ ከቤት ያርቀዋል፣ ከስራ ላይ ያነሳዋል። እሺ ፈጠን ብዬ ወደ 5 ወይ 6 ቁጥሮች ብቻ ነው እስከ 16 ቁጥሮች አሉት መዝሙር 90 16 ቁጥር አለው። እኔ ግን ከላይ የተወሰነ 3 ቁጥርና ከታች 3 ቁጥር ብቻ እናገራለሁ። ምክንያቱም በጣም አስደናቂ የሆነ ፍሬም ነው እሱ ራሱ። ከላይ የተናገረበትና ሐሳብ ታች የሚዘጋበት አዘጋግ በጣም የሚደንቅ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ለዘላለም ያድናል። አሜን ናችሁ ወይ? እግዚአብሔር እንደዚህ የህይወታችሁን ፍሬም ያሳምረው። አሜን አሎስቶ አሜን በኢየሱስ። አንድ ነገር ፍሬም ከሌለው፣ ቅርጽ ከሌለው፣ ውበት የለው። አሜን ናችሁ ወይ? አንድ ሰው ለመግለጥ የሆነ ነገር ለመግለጥ ያ ሰው የሆነ ፍሬም ያስፈልገዋል አይደል? ፍሬም የሌለው ነገር ቅርጽ የለው፣ ሳይዝ የለው። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር አምላክ ህይወታችሁን ምርጥ በሆነ ፍሬም ይስራላችሁ። መልክ አለ ማለት ነው። ትነበባለህ፣ ተነበህ ትጨርሳለህ ማለት ነው። ክብር ለጌታ ለኢየሱስ ይሁን። እሺ
ዳዊት ፓስተር የዳዊት የጭንቅ ቀን መዝሙር ይላል አይደል? አሁን የምድረ በዳ መዝሙር ይላል አይደል? በዋሻ የነበረው በነበረ ጊዜ የዘመረው መዝሙር ይላል። ግን በዚህ ሁሉ ስትመለከቱ ያ ሁሉ ስታዩ ዳዊት እያለቀሰ እየጠየቀ ብቻ አይደለም የሚጨርሰው፣ እያመሰገነ ይጨርሳል። አሜን አሜን። እየጠየቀ ብቻ የሆነ ነገር ክፈት፣ ስበር፣ አምጣ፣ ልቀቅ እያለ ብቻ አይደለም፣ ስማኝ ምናምን ብቻ አይደለም፣ እያመሰገነ ይጨርሳል። እንደዚህ ብዬ ልባርክሽ እኮ ነው፣ እንዲህ ብዬ ልባርክ ነው፣ እያመሰገንክ ትጨርሳለህ። አሜን ያመሰግናል። በእውነት እስቲ በመንፈስ ወኔ ቀኝቱን አንሶ ከፍ አድርግና ማለት ነው በሐዘን ሳይሆን በጥያቄ ሳይሆን በምስጋና ጨርሳለሁ። ይስ ዋሻ ውስጥ ነህ፣ ከዋሻ እንዲያወጣ ትጸልያለህ። እሱም ብቻ ለምጸልየው ምስጋናንም አስገብተህ ታመሰግናለህ። አርበኞች አሜን በሉልኝ። አሜን ይወዳለው እውነት አርበኛው በምንም ነገር በተለይ መንፈሳዊ ዓለም ላይ ልፍስፍስ የሆነ ሰው ላይ አይመችኝም። ልፍስፍስ እውነት ሁኔታ አይገጥመው፣ ችግር አይገጥመው፣ ነገር አይገጥመውም አይደለም ማለት ለዛ ነገር የሚመልሰው መልስ፣ ለዛ ነገር የሚሰጠው ሪስፖንስ ምላሽ ውስጡ እንዳለ ነው። በእውነቴ ነው የምነግራችሁ። ይኸው ጳውሎስ በብዙ አለ እንጨነቃለን አለ፣ በብዙ እንጨነቃለን ግን አለ ተስፋ ኖ ተስፋ መቁረጥ፣ በብዙ አለ እንከፋለን አለ። አረ ምን አይነት አርበኛ መንፈስ ነው! አንወድቅም አለ። ይገፋል አይወድቅም። ለምን? ውስጡ ካለው ከተቀበለው መንፈስ የተነሳ። አንድ ሰው እንዲህ ይባል፣ እገፋለሁ እንጂ አልወድቅም ይበላል። አዎ ይገፉኛል ግን አይጥሉኝ ይበላል። በብዙ እንጨነቃለን ግን ተስፋ አንቆርጥም። አለቀልኝ ያንክለት ነው ጉዱ። እኔ አረ ጳውሎስ ምን አይነት ሰው ነው! ከተሳፈርንበት ከዚህ መርከብ በስተቀር ከዚህ ከጣውላው በስተቀር ከእንጨቱ በስተቀር ይሄ በቃ መቅዘፊያ ያለው አለው ከሱ በስተቀር 270 ምናምን ሰው ነው መርከቡ ላይ የተቀመጠው ከካፒቴኑ ጭምር 276 ምን እያሉ አይጠፋም። ይሁን አስጨናቂ ነገር ምናምን ውስጥ ነው ያለው። አርበኛ ስትሆን እንዴት ትላለማል? ኦ አልጠፋም። አሜን ና አሜን በላይ። የተዘጋጋ ነገር ነው ምናምን ያለው በጣም በኃይል ይከፈት ነው። አሜን ኢየሱስ ጌታ ነው። አሜን እኔ እንደዚህ አስለመደኝ ጌታ ማለት ነው። በእውነት እኔ ፉገራ ለምነግራችሁ ምናምን ሲል ማለት ነው የሆነ ነገር ሊሆን ነው ማለት ነው። እግዚአብሔር ማን ያዋርደኝ አለ። አረና አሜን በለዛ። እሺ ልምጣ። ዳዊት መዝሙር 90 ላይ እንደዚህ አለ፣ በልዑል መጠጊያ የሚሉ ሁሉን በሚችል አምላክ ጥላ ውስጥ እግዚአብሔርን አለ አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። ቁጥር 3 እርሱ አለ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። አንድ ሰው አሜን ይበል። አሁን መዝሙሩን ሲጀምር ዳዊት ማለት ነው ከልዑል ጀመር፣ ከእግዚአብሔር አቅም ጀመር፣ ከእግዚአብሔር ችሎታ ጀመር። እኔ አንድ ነገር ተናገረ። እግዚአብሔር አምላክ ከሚጠራባቸው ስሞች መካከል አንዱን ጠቅሶ ተናገረ። ምን ብሎ? ልዑል መጠጊያ የሚለው ስንቱን ሁሉን በሚችል ኤልሻዳይ ማለት ሁሉን ቻይ ማለት አንድ ሰው አሜን ይበል። እግዚአብሔር ራሱ ማለት ነው ራሱን ለሰዎች ሲያስተዋውቅ ኤልሻዳይ ብሎ ያስተዋውቅ።
እኔ ምንድን ነኝ? ኤልሻዳይ አዶናይ ኤልሆይ ማት ስም አለው እግዚአብሔር አምላክ። ከስሞች መካከል አንድ ስም አለው፣ ኤልሻዳይ የሚል ስም አለው። እና እንደዚህ ያለ ዘፍጥረት ምዕራፍ 15 ላይ ለአብርሃም የተገለጠ ሌሊት የመጣው አብርሃም ምሽት ላይ ገብቶ እግዚአብሔር የተገናኘው እቺን ቃል ሊነግረው ብቻ። መጽሐፍ እንደዚህ ይላል፣ አብርሃም ፈርቶ ነበረ፣ ደንግጦ ነበረ። እኔ በእውነት እላችኋለሁ የአብርሃም ታሪክ ብትመለከቱ አብርሃም አሁን እዚህ ጋር ፈራ ቢኖረኝ መዓት ሰው አብርሃም ቤት አለ፣ መዓት ሎሌ አብርሃም ቤት አለ፣ ከብት መዓት አለ፣ ንብረት አለ። ኤሌዘር የሚባል ራሱ ታማኝ ሎሌም አለ ደማስቆስ እሱ ብቻ አይደለም እና ከሶራ ማነው ከአጋር የወለደው እስማኤልም አለ እዛ ቤት መዓት ልጆች አሉ። ግን የኪዳኑ ልጅ ካለመኖሩ የተነሳ የተስፋው ልጅ እዛ ቤት ስለሌለ የተስፋው ልጅ ድምፅ ስላልተሰማ የተስፋው ልጅ ድምፅ እዛ ቤት ስላጠረ ስላልተገኘ ቅር አለ። ይጠብቃል የለም ፈራ አለ እና እግዚአብሔር አምላክ ከአብርሃም ፍርሃቱን ሊነቅል አንድ ሰው አሜን ይበል። አሜን። እኔ ቀን እያለ 2 ሰዓት መምጣት እየቻለ 7 ሰዓት መምጣት እየቻለ ስማኛ 10 ሰዓት ምሳ ሰዓት መምጣት እየቻለ ማታ ራስ ሲበላ መምጣት እየቻለ ሊተኛ አካባቢ አልጋ ላይ ገና ጋደም ሲል እንቅልፍ ሳይሆን መምጣት እየቻለ ከተኛ በኋላ በራእይ መጣ ተገለጠለት። አሜን። በእረፍቱ ሰዓት መጣ ማለት ተረጋግቶ ባለበት አሁን መስማት የሚችለው የጌታን ድምፅ ብቻ ሆነ በሳት አንዳንድ ጊዜ እግዚአብሔር ሌላ እንዳትሰሙ ያደርጋችሁና የእሱን ድምፅ ይሰማችኋል። ለምንድን ነው አንድ ሰው አሜን አይለው? አብርሃም ማለት ኤልሻዳይ ነኝ። ዳዊት እንደዚህ አለ፣ ምንም ሳይጎልበት የሚኖር ሰው በእግዚአብሔር የታመነ ነው። አሜን። ባስተ ምንም ሳይጎለው ሰው መኖር ይፈልጋል። በእርግጥ የሰው ባህሪ እኮ ሁሉ ነገር ኑሮ ይፈልጋል አይደለ? ጤና እንዲኖረው አንዳንዱ ገንዘብ አለው ግን ጤና የለውማ። አንዳንዱ ደግሞ ጤና በሽ ነው አሊባ አንዳንዱ በጣም ምርጥ የሆነ ስራ አለው ውጤታማ አለ። እሱ ግን ምንድን ነው መሰለህ ጠዋት ሲነሳ ከቤት ሲወጣ ስራ እየሄድኩ ብሎ ነው የሚሄደው። ማታም ከስራ ነው መጣው ብሎ ይመጣል እና ወር 2 ወር 3 ወር 1 ዓመት 5 6 20 መጣ ምንም የለም። ስራ አለኝ ብላ ታወራለች፣ ስራ አለኝ ብሎ ያወራል፣ የለም ውጤት የለም እዛ ውስጥ። ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ ክርስቶስ እንደዚህ አለ፣ ለሚጠፋ መብል አትስሩ አለ እና ትልቁን የእግዚአብሔርን ስራ ስሩ አለ። ደቀ መዛሙርቶቹ አይተነው እንሰራ ዘንድ ይህ ትልቁ የእግዚአብሔር ስራ ምንድን ነው ብለው ጠየቁት ይላል። ኢየሱስ መለሰና እንደዚህ ያለ ይህ ትልቁ ስራ አለ እግዚአብሔር በላከው በልጁ እንድታምኑ ነው። አሜን አሜን። ይዘዋል በልጁ እንድታምኑ። አዎ ትልቁ ስራ ካምፓኒ ውስጥ መስራት አይደለም። የሆነ ትንሽ ቆይቼ ልገለበጥ እችላለሁ። እሳት ላይ ይመጣል ሻሉ ዛሬ ምንም ነገር መሆን። አሜን። በጣም ትልቁ የእግዚአብሔር ስራ እግዚአብሔር በላከው በልጁ እንድታምኑ ነው። አሜን። አንድ ሰው አሜን። ስለዚህ ከእምነት ጋር እግዚአብሔርን ከማመን ጋር መንፈሳዊ ዓለም ዋና ጉዳይ ያደርገዋል። ዳዊት ለዛም እንደዚህ አለ፣ እግዚአብሔርን አለ አንተ መታመኛዬ ነህ።
አሜን አሜን አሜን። እኔ የምታመነው በቅባቴ ነው አይደለም ያለው። ና ካሞን ስማኝ፣ በልግስና አልታመንም አለ። በጣም ባለጠጋ ሰው ነኝ፣ በባለጠግነቴ አልታመንም አለ። ምክንያቱም የምታመነው ሁሉን በምትችለው ስማኛ፣ በጌታ ይዣችኋለሁ። ምንም ስልጣን ቢኖር ስልጣንን የሚረካ ጥያቄ ቤት ይመጣል። የዓመቱ አለቃ እንዲህ አለ። በጣም የሚያገለግል ልጅ ወረሪ ታመመ። ከዛስ ሞተ። መቶ አለቃ ነኝ ብሎ 10 አለቃውን ና እንደሚለው ይህንን ሞታውን ተነስ ማለት አይችልም። ሃሎ 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 ሰማኝ። የሮም መንግስት የመቶ አለቃነት ስልጣን የሰጠኝ ሰው ነኝ። 50 አለቃው 10 አለቃው እግረኛው ይታዘኛል። በል አንተ ውጣ ከዚህ ልጅ ማለት ያ የሞት መንፈስ እሺ አይለው። አይደለም እሱ ሐዋርያት ሥራ አንብባቸዋል። የአስቄዋ ልጆች ያደረጉትን ጳውሎስ በሚያስወጣው ስም ምናምን ብለው አንድ ሰው ውስጥ ያለን መንፈስ ገሰጹ ይላል። እና ምን አለ አጋንንቱ ጳውሎስን እኔ አውቀዋለሁ አለ። አሁን ኢየሱስ የምትሉትን እኔ አውቀዋለሁ አለ። እናንተ ምንድን ናችሁ? 3-4 ምናምን ናቸው። መጽሐፉ ሲናገር እንደዚህ ይላል። አጋንንት ያለበት ሰው 4ቱ ላይ ዘለለ፣ ቦጫጨራቸው፣ ራቁታቸውን አስቀረ። ምን እያልኳችሁ መሰላችሁ? እናንተ ምንም አይነት ነገር ቢኖራችሁ ከአቅማችሁ ከዛ ነገር ቁጥጥር ውጪ የሚሆን ነገር በዛ ልትረቱት ልታሸንፉት የማትችሉት ነገር ወደ ትገባላችሁ። ዳዊት ለዛ ነው ንጉሥ ሆኖ ባለስልጣን ሆኖ ገንዘብ እያለው ማዘዝ ማስወጣት ማስገባት እየቻለ የተቀባ ሆኖ ቢዘምር የሚያምርበት ቢሰብክ የሚያምርበት ነብይም ነው ሲተነብይ የሚያምርበት። ዳዊት ስንት ትንቢት ተነበየ? ማአት እኮ አለ ማአት። አንዱ አለና መዝሙር ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ጌታ አለ ጌታዬን አለ ጌታ ምን ጌታዬ በጌታ እስቲ ጌታ ማንን ጌታዬ ጠላቶችን የእግር መርገጫ እስካደርግ ድረስ በምን ተቀመጣለህ? በቀኜ ተቀመጣለህ። ጌታ የሚለው ማንን ነው? እግዚአብሔር ኢየሱስ። ጌታዬ የሚለው ማንን ነው? ኢየሱስን ነው። ጠላቶችን አለ የእግር መርገጫ እስካደርግ ድረስ በምን ተቀመጣለህ? በቀኜ ተቀመጣለህ። አሁን የናዝሬቱ ኢየሱስ ክርስቶስ የት ነው ያለው? በአብ ቀኝ። አሜን። እሺ በጌታ ቶሎ እንበል። ያው እንደዚህ ነው የሚሆነው። በዛ በልዑል መጠጊያ ውስጥ ባለ ባለጠግነት ባለ ኃይል ያምናል በኢየሱስ። ስለዚህ እንደዚህ አለ፣ እግዚአብሔር መታመኛዬ ነህ እለዋለሁ። ከዛ አምላኬና መሸሸጊያዬ ነው ካለ በኋላ እርሱ አለ ከአዳኝ ወጥመድ ከሚያስደነግጥ ክፉ ነገር ያድንሃል። በእግዚአብሔር የታመኑ ሰዎች ከሚያስደነግጥ ከየትኛውም ነገር እግዚአብሔር ይታደጋቸዋል። አሁን ቼክ ማድረግ ያለብህ ኃይለኛ ቤት መሆንን አይደለም። ቆንጆ ነገር ለናገር ብለን ነው። አሁን እንደገና ራስን ማየት ያለብህ በጣም የታወቀ ቸርች ገብተህ ማምለክህን አይደለም፣ የሆነ ቸርች አባል መሆንን አይደለም። ሰው
ይጠፋል ሲሆን ይገባል እያልኳቸው አይደለም። ይሄ ነው በኢየሱስ የዳነ ኦልሬዲ ድኗል። በእግዚአብሔር መታመን ውስጥ ያለን በረከት ሳይበላ ይኖራል እና የሚኖረው በምንድን ነው የሚሆነው መሰላችሁ? በልፋቱ ብቻ ይኖራል። በልፋቱ አሁን ቆንጆ ነገር ልንገራችሁ። ሰው ለፍቶ ከሚበላው ይልቅ ታምኖ የሚበላው ይበልጣል። አሜን አሜን አና ውሰድ አሜን። ቅድም ብያለሁ፣ ጥረህ ግረህ ከምትበላው ይልቅ ማለት ነው ታምነህ የምትበላው ይበልጣል። አሜን 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 አሜን። ብዙ ጊዜ እናገራለሁ። አሁን የማወራው የሥራ ጠል ስራ እንዳንሰው የሚያደርግ ወሬ፣ ትምህርት፣ ስብከት አይደለም። ግን አንድ መንፈሳዊ ቁም ነገር ልንገራችሁ። ዳዊት ከታመነ ዳዊት እግዚአብሔርን ከታመነ እነ ጳውሎስ በእግዚአብሔር መታመን ካወሩ እና አብርሃም ራሱ እኮ ጽድቅ ሆኖ የተቆጠረለት እምነቱ ነው። ስራው አለ። ሰማይን እኮ ያስደነቀው ሰማይ እንደዚህ ያናቀው የአብርሃም እምነት እኮ እምነት እንደቀላ እንዳታምት ዳዊት አለ እንደዚህ አለ፣ እግዚአብሔርን አንተ እለዋለሁ እኮ ያለ አውረዋለሁ። አባ አንተ የኔ አመኛ እኔ ካንቶች ማንም የለም። አባ ያንተ የኔ ክብር ነው፣ አንተ የኔ ቤት። እኔ በዚህ አልመካም፣ እኔ በዚህ ዙፋን አልመካም፣ ይኸው በዚህ ባለው ነገር አልመካም። አንተ የኔ ምንድን ነው? መታመኛዬ ነህ። አሜን ነው ወይ? አሜን ነው ወይ? እግዚአብሔር ምስክር። አንዳንድ ጊዜ እንደዚህ ነው የሚሆነው። ያከማቻችሁት ቤታችሁ ውስጥ ያለው ወርቅ ብር እንኳን ቢሆን ማለት ነው ያ ሊቆጣጠረው ያ ሊገዛው የማይችል ችግር አንዳንዴ ሰው ቤት ይመጣል። ሰው ቤት ይመጣል። ነግሬያቸዋለሁ ከዚህ በፊት ነብይ መስፍን በሹ እዚህ የሎጊታ ጋር በነበረ ጊዜ ብዙ ጊዜ አገለግላለሁ እንጂ እና የሆነ ቀን አገልግዬ ተቀምጬ በቃ መንፈስ ቅዱስ ተናገረኝና በለቅሶ የጨረሱት ፕሮግራም ቁጭ ብዬ ምን ሆነ፣ ከተለያየ ዓለም የመጡ በቃ ሊፈርጡ የደረሱ በቃ የሆነ አለባበሳቸው ምናምን ነገር እጃቸው ያለ በቃ አንገታቸው ያስታውቃል። ዲያስፖራ ናቸው ምናምን ግዙፍ ናቸው። በመኪና ምናምን ማተለቂዋል እና ከየት የመጣሽ? ከአውስትራሊያ፣ ከአሜሪካ፣ ከዴንቨር፣ ከካናዳ፣ ከኮሎራዶ ከምናምን ይላሉ። ምንድን ነው ችግርሽ? ሴትዮዋ ትልቅ ናት። ካገባሁ 27 ዓመቴ ልጅ የለኝም ትላለች። አንቺስ? ይሄ የምታየው ልጅ የኔ ነው። ልጁ ኤክስ ምናምን ሰርቷል። ኦቲዝም ችግር አለበት። ማውራትን መናገር ማይችል። ከዛ መንፈስ ቅዱስ አንተ ቤት አለ እግዚአብሔር ምስክሬ፣ አንተ ቤት እንደቀላል ያለው ነገር አንተ ቤት እንደቀላል ነው። በዛ ጊዜ መንታልሽ ነው እና አሜን ለበዛ ተወልደዋል። 3 ምናምን ቤት ልጅ አለ። ምንም እንትን ያላከ በቃ ማንም ጋር ያለው ነው ያሉት እና አንተ ቤት እንደቀላል ያለው ነገር ሌላው ቤት በብር በወርቅ በአሜሪካ በከተማ አላወጡ። እግዚአብሔር ምስክር። አሁን ቀላል ይመስላል እና ሚላላ ልጅን ካለኝ ስታይ በቃ እናንተናም ወልደዋል ምናምን አይደለም። ኢሳይያስ ላይ እንደዚህ ቃል አለ፣ ለማስወለድ ማድረስ እግዚአብሔር አላስወለድም ብለን ይላል። ከልጅ ጋር ብቻ እንዳታይዙ። በህይወታችሁ ሀብን የሚያደርግ የትኛውም ነገር በሙሉ እግዚአብሔር አምላክ መስመር ካልሰጠው ካልፈቀደ በስተቀር ወደ እናንተ የሚመጣ ነገር የለም። እና 27 ዓመት አሜሪካን ሰርተው ቤት ሊኖራቸው ይችላል። ልጅ ባል ሊኖር ይችላል። ባልና ሚስት ስላለ ልጅ አይኖርም።
ኢየሱስ ለዘላለም ያድናል። አሜን። ዳዊት ለዛም እንደዚህ አለ፣ ሁሉን እርግፍ አድርጎ አየ። እናቱን፣ አባቱን፣ ወንድሞችን ሁሉ ነገር አየ። ሲያይ ሲመለከት እንደ እግዚአብሔር የሚሆን የለም እዛ ውስጥ። አሜን አሜን። አሜን በለኛ። እንደማን ይሆን እንደ እግዚአብሔር የሚሆን እዛ ውስጥ የለም።